በስመ አብ ድምጻችሁ ይሰማ ኦርቶዶክሳውያን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መላከ ፀሐይ ቆሞስ አባ ብርሃነ ሥላሴ የዚህ ታላቅ ቤተ ክርስቲያን አስተዳዳሪ፣ ክቡር መላከ መዊ ተስፋዬ መቆያ በሰሜን አሜሪካ የጽርሐ ጽዮን መንፈስ ቅዱስና የምዕራፈ ቅዱሳን ቅድስት አርሴማ ቤተ ክርስቲያን ወይም ገዳም አስተዳዳሪ፣ የተከበራችሁ ክቡር መላከ ገነት መምህር ንጋቱ ክንዴ የደብሩ ስብከተ ወንጌል ክፍል ኃላፊ፣ የተከበራችሁ መምህራነ ወንጌል አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ መዘምራን፣ ከሩቅም ከቅርብም እግዚአብሔር በቸርነቱ የሰበሰባችሁ ምዕመናን፣ ምዕመናት፣ ሕፃናትም ጭምር እንደምን ዋላችሁ? ለበረከት የጠራን እንድናመልከው የሰበሰበን የሰማዕቱ የቅዱስ ቂርቆስን የእናቱ የቅድስት ኢየሉጣን ወርሃዊ መታሰቢያ ቀን እንድናስብ እንድናከብር የረዳን የፈቀደልን የድንግል ማርያም ልጅ የዓለም መድኃኒት አካላዊ ቃል ኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁን። ገብርኄር በሚል ኃይለ ቃል ለተወሰኑ ደቂቃዎች እንማማራለን። የማቴዎስ ወንጌል ምዕራፍ 25 ቁጥር 21 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። ቸር አገልጋይ፣ ቅን አገልጋይ፣ በጎ አገልጋይ የሚል ፍቺ ይሰጠናል። ይህንን ኃይለ ቃል የመረጥኩበት በሁለት ምክንያት ነው። አንደኛ፣ ስድስተኛውን ሳምንት ቤተ ክርስቲያን ገብርኄር ብላ ሰይመዋለች። በተቀበሉት መክሊት ትርፋማ የሆኑ በአገልግሎታቸው የታመኑ እንደሚመሰገኑ፣ በተቀበሉት መክሊት ደግሞ ማትረፍ ያልቻሉ በአገልግሎታቸው መታመን ያቃታቸው እንደሚወቀሱ፣ ከመወቀስም አልፎ እንደሚቀጡ የሚዘከርበት ሳምንት በመሆኑ ኃይለ ቃሉን አንስቼዋለሁ። ሁለተኛው ቸር አገልጋይ፣ ቅን አገልጋይ፣ ታማኝ አገልጋይ የሆነው የወንድማችን የመምህራችን የወልደ ሰማዕት የመምህር ዘላለም መታሰቢያ ቀኑ በመሆኑ ሁለቱን ይገልጣል ብዬ ስላሰብኩ ኃይለ ቃሉን አንስቼዋለሁ። እግዚአብሔር ከሁላችን ጋር ይሁን። ዋናው ምስክርነት ቀደም ሲል እንደተነገረው በጣም ደከመኝ ሰለቸኝ ሳይሉ ከዛም ከመጡበት ጊዜ ጀምሮ ስለ እርሱ ተናግረው የማይጠግቡት መላከ መዊ ካላቸው ቁርኝነት ከጠበቀው ግንኙነት አንጻር የሚገባውን ምስክርነት ኋላ እናያለን። ከኔም ጋር አንዳንድ ሐሳቦችን በወንጌሉ እያነሳን እንነጋገራለን። ጥቂት ደቂቃ ቆይታ እናደርጋለን። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ ታሪኩ ተመዝግቧል። ቀደም ሲልም ሲነበብ ሰምታችሁታል። ይህ ክፍለ ምዕራፍ ሁሉን የሚመለከት ክፍለ ምዕራፍ ነው። የማይዳስሰው አካል የለም። ከላይ እስከ ታች፣ ከሊቅ እስከ ደቂቅ፣ ከካህን እስከ ምዕመን፣ አልፎ ተርፎ ሊቃነ ጳጳሳትን ሳይቀር የሚመለከት ትምህርት ነው። በምሳሌ የተሰጠ ትምህርት ነው። የክርስቶስ ትምህርቶች ምሳሌ ይበዛባቸዋል። በምሳሌ ያስተማረበት ጊዜ አለ፣ ያለ ምሳሌ ያስተማረበት ጊዜ አለ። በምሳሌ ካስተማራቸው ትምህርቶች መካከል አንዱ የክፍለ ምዕራፍ ነው። እንዲህ ይላል ምሳሌዎች ሲጀምር
ወደ ሩቅ ሀገር የሚሄድ ሰው ባሮቹን ጠርቶ ገንዘብ እንደሰጣቸው እንዲሁ ይሆናል። ቦ ለዘወሃቦ 5 መክሊተ ወቦ ለዘወሃቦ 2 መክሊተ ወቦ ለዘወሃቦ 1 መክሊተ ወለለ አሐዱ እምኔሆሙ በአምጣነ ይክሉ ወሃቦሙ ወነገደ በጊዜሃ። ለአንዱ 5 መክሊት፣ ለአንዱ 2 መክሊት፣ ለአንዱ 1 መክሊት ሰጠና ወዲያውኑ ወደ ሩቅ ሀገር ሄደ ይላል። በዚህ ትምህርት ሁላችንንም ራሳችንን እንድናየው ምዕመናን፣ ከሚመሰገኑት ወገን ነኝ ወይስ ደግሞ ከሚወቀሱት ወገን ነኝ? ካተረፉት ወገን ነኝ ወይስ ደግሞ ካባከኑት ወገን ነኝ? ከሰነፎች ወገን ነኝ ወይስ ከትጉሆች ወገን ነኝ? ከመልካሞች ወገን ነኝ ወይስ ከክፉዎች ወገን ነኝ? ራሳችንን እንየው እና ለአንዱ 5 መክሊት፣ ለአንዱ 2 መክሊት፣ ለአንዱ 1 መክሊት ሰጠና ወደ ሩቅ ሀገር ሄደ ይላል። በዚህ ክፍለ ምዕራፍ 3 አካላት ይገኛሉ ምዕመናን። መክሊት የሰጠ አካል አለ፣ መክሊት የተቀበለው አካላት አሉ፣ መክሊት አለ። በሌላ አነጋገር ሰጪ አለ፣ ስጦታ አለ፣ ስጦታ ተቀባይ አካላት አሉ ማለት ነው። መክሊቱ በዛን ዘመን የነበረ የመገባበያ ገንዘብ ነው። 5 2 1 ስለተባለ ቀላል ገንዘብ እንዳይመስላችሁ፣ ስራ ሊያሰራ የሚችል በቂ ገንዘብ ነው። ኦርቶዶክሳውያን፣ መክሊቱ የተሰጠ ነው። የተሰጠ ደግሞ የራስ አይደለም። የራስ ያልሆነ ነገር ደግሞ አያኮራም፣ አያመጻድቅም። ሁለተኛ መክሊቱ ቁጥጥር ያለበት ነው። አሳዛኙ ነገር ይሄ ነው። ከብዙ ዘመን በኋላ ሊቆጣጠራቸው መጣ ነው የሚለው። ሶስተኛ መክሊቱ አቅምን ያገናዘበ ነው። ለአንዱ 5 መክሊት፣ ለአንዱ 2 መክሊት፣ ለአንዱ 1 መክሊት ሰጠው ነው የሚለው። ባለ 5ቱ 5 የተቀበለ ከባለ 2ቱ የተለየ ነገር ኑሮት አይደለም፣ አቅሙ ስለሆነ ነው። ባለ 2ቱም 2 የተቀበለ ከባለ 1ዱ የተለየ ነገር ኑሮት አይደለም፣ አቅሙ ስለሆነ ነው። ባለ 1ዱም አቅሙ ስለሆነ ነው። ስለዚህ አቅምን ያገናዘበ ነው መክሊቱ። አራተኛ መክሊቱ በቁጥር የተለካ የተመጠነ የታወቀ ነው። ወገኖች፣ መክሊቱን የተቀበሉ አካላት ፍጥረትን በሙሉ ይመለከታሉ። ኋላ በዝርዝር እናያቸዋለን። መክሊቱን የሰጠው አካል እግዚአብሔር ነው። 5ቱም የተገኘ ከእርሱ ነው። 2ቱም የተገኘ ከእርሱ ነው። 1ዱም የተገኘ ከሱ ነው። ከሱ ያላገኘነው ምን አለ? ከሱ ያልተቀበልነው ምን አለ? እና ስለ ስጦታው መመስገን የለበትም ምዕመናን? አለበት። እኩት እግዚአብሔር በይንተ ጸጋሁ፣ ስለማይነገረው ስጦታ እግዚአብሔር ይመስገን አለ። 5 መክሊት ወደ ሩቅ ሀገር መሄዱ። ልብ በሉ ምዕመናን፣ መክሊቱን የሰጠው አካል እግዚአብሔር ነው ብያቸዋለሁ። መክሊቱ ሃይማኖት ነው። ሃይማኖትን የሰጠ እርሱ ነው። ሕጉን የሰጠ እርሱ ነው። ልጅነትን የሰጠ እርሱ ነው። ኋላ የምናያቸው ነገሮች ይኖራሉ እና ስለ ስጦታው እሱ መመስገን አለበት ወገኖቼ። ወደ ሩቅ ሀገር መሄዱ ወደ ሰማይ ማረጉን ያሳያል። 33 ዓመት ከ3 ወር በምድር ላይ ቆይቶ በመስቀል ላይ ተሰቅሎ ሞትን ድል አድርጎ ከተነሳ በኋላ በክብር ወደ ሰማይ አረገ። አረገ ውስተ አርያም ፄዊወ ከፄዋ ወወሃብ ከጸጋ ከለጓለመያው ምርኮን ማርከህ ወደ ላይ ወጣ ለሰው ልጆች መክሊትን ሰጠህ አለ። መክሊት ስጦታ ነው ብለን የለ? ወደ ሩቅ ሀገር መጓዝ የክርስቶስ ወደ ሰማይ ማድረግ ያሳያል። በሌላ አነጋገር ወደ ሩቅ ሀገር መጓዝ ምንድን ነው?
እኛም በሞት ወደ ሩቅ ሀገር ወደ ሰማይ እንጓዛለን። መምህር ዘላለም ለእያንዳንዳችን ማስተማሪያ መጽሐፍ ነው። ያንዱ ሞት ለአንዱ አስተማሪ ነው፣ ያውም ድንቅ አስተማሪ። ስለዚህ በሞት ሁላችንንም ወደ ሩቅ ሀገር እንጓዛለን። ወደ ሩቅ ሀገር የሚጓዝ ሰው ደግሞ ይዘጋጃል። የቱ ጋር አርፋለሁ? ከማን ጋር አገናኛለሁ? ምን ያህል ጊዜ እቆያለሁ? ምን እበላለሁ? ምን እጠጣለሁ? ምን እለብሳለሁ ብሎ ይዘጋጃል። ስንቅ ይቋጥራል። ቢርበው ሊበላ፣ ቢጠማው ሊጠጣ፣ ቢራቆት ሊለብስ። እኛስ ስንቅ ቋጥረናል? የንስሐ ስንቅ ቋጥረናል? ምዕመናን የሥጋ ወደሙ ስንቅ ቋጥረናል? የሩቅ ሀገር ተጓዥ መሆናችን ለምንድን ነው የምንረሳው? ሥጋ ወደሙ ከተቀበላችሁ ስንት ዓመት ሆናችሁ? እስኪ ያልተቀበላችሁበትን ዘመን ወደ ኋላ መለስ ብላችሁ ቁጠሩት። ክርስቲያን ከሥጋ ወደሙ ከራቀ የሚፈልገው የኃጢአት ልምምድ አለ ማለት ነው። ክርስቲያን ከሥጋ ወደሙ ከራቀ የሚጠብቀው የኃጢአት ቀጠሮ አለ ማለት ነው። አለበለዛ ከክርስቶስ ጋር እንዳንኖር የሚከለክለን ነገር የለም። ትጾማላችሁ፣ ትጸለያላችሁ፣ አስራትም ታወጣላችሁ፣ ጉባኤም ትካፈላላችሁ፣ ወንጌልም ትማራላችሁ። ደስ ይላል። የነገሮች መደምደሚያ ግን የክርስቶስን ሥጋና ደም መቀበል ነው። አለበለዛ መልካም ሥራዎቻችን ማረጋገጫ የሌላቸው የሂሳብ ሰነዶች ነው የሚሆኑብን። በልጅነታችሁ ትቆርቡ የነበራችሁ ልጆቻችሁን ልታቆርቡ ትመጣላችሁ። እነሱ ሲበሉ እናንተ ትራባላችሁ። ጀርባችሁን ለማዕዱ ትሰጣላችሁ። እስከ መቼ ነው ከዚህ ማዕድ የምንሸሽ? እረ የሩቅ ሀገር ተጓዦች ነን። እንደዛ ነው የሚያሳየው ወንጌሉ። ወዲያው 5 መክሊት የተቀበለው ወዲያውኑ ሄደና ነገደበት። እንዲያው መጽሐፍ ቅዱስን አንብቡት። ወዲያውኑ ነው የሚለው። ሄደና ነገደበት። ክፍተት አልፈጠረም። ለዋልደር አላለም። ጊዜውን አላባከነም። እባካችሁ በጊዜያችን እንወቅበት። እባካችሁ በዕድሜያችን እንጠቀምበት። ዕድሜ ብድር ነው። ብድር አያኮራም። ብድር አያመጻድቅም። የተበደረ ሰው ብድሩን ለተበደረበት ዓላማ ያውለዋል እንጂ አያባክነውም። ክርስቲያን የተሰጠውን ዕድሜ ለኃጢአት የሚያውለው ከሆነ ዕድሜ አባካይ ነው። ዕድሜያችን በከንቱ እንዳናባክን መድኃኔዓለም ይርዳን። 2 መክሊትም የተቀበለው ወዲያውኑ ሄደና ነገደበት፣ ሌላ 2 አተረፈ። 5ም የተቀበለው ነገደበት፣ ሌላ 5 አተረፈ። 1 የተቀበለው ግን ሂዶ መሬቱን ቆፍሮ ገንዘቡን ቀበረው። እናንተ እንኳን የሰው ገንዘብ የራስንም ገንዘብ እኮ መቅበር ወንጀል ነው። ገንዘብ እኮ ስራ እንድንሰራበት እንጂ እንድንቀብረው አይደለም የተሰጠን ወገኖቼ። ከብዙ ዘመን በኋላ ሊቆጣጠራቸው መጣ። ያ ወደ ሩቅ ሀገር የሄደው፣ ያ ሞትን ድል አድርጎ የተነሳው፣ ያ በክብር ወደ ሰማይ ያረገው መድኃኔዓለም ይመጣል። ወምድረ ብዙ መዋዕል መጽአ እግዚኦሙ ለእሉ አግብርት ወኀዘ ይታሰቦሙ። ከብዙ ዘመን በኋላ ሊቆጣጠራቸው መጣ። ሊቆጣጠረን ይመጣልና እንዳናፍር። አዎ ያላፈሩ አሉ። የተቀበሉትን መክሊት ኋላ ላይ እንመጣበታለን። ከብዙ ዘመን በኋላ ሊቆጣጠረን ይመጣል። የተቀበላችሁትን መክሊት ምን ሰራችሁበት? ምን አደረጋችሁበት? ምን አተረፋችሁበት ብሎ ሊቆጣጠረን ይመጣል። ቆጥሮ የሰጠንን ቆጥሮ ሊቀበለን ይመጣል። ዋጋችን ሊከፍለን ይመጣል። ሊተሳሰበን ይመጣል። ሊሰበስበን ይመጣል። ራሳችንን እናዘጋጅ። መጣ። ወቀርበ ዝኩ ዘሐምሰ መካለ የነሳ 5 መክሊት የተቀበለው ሰው ቀርቦ እነሆ 5 መክሊት ሰጠኸኝ ነበረ፣ ወጥቼ ወርጄ ላቤን አፍስሼ ወዜና አንጠፍጥፌ 5 አትርፌ 10 አድርጌአለሁ ተቀበለኝ አለ። ኦ ገብርኄር ወምእመን ዘበውህድ ምእመነ ኮንከ ዲበ ብዙ ሰይመከ በውስተ ፍስሐሁ ለእግዚእከ። አንተ በጎ አገልጋይ
ታማኝ አገልጋይ፣ ቅን አገልጋይ በጥቂቱ ታምነሃልና በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። ሁለተኛውም ቀረበ፣ 2 ሰጠኝ ነበረ፣ ወጥቼ ወርጄ 2 አተረፍኩ፣ እነሆ 4 አለው። አንተ በጎ አገልጋይ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። አንድ የተቀበለው አገልጋይ ቀረበ። አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ መሆንህን አውቄ አለ። አቤት ሲሰቀጥጥ ቃሉ! ጨካኝ መሆንህን አውቄ መሬቱን ቆፍሬ ገንዘብህን ቀበርኩት፣ እንካ ገንዘብህን አለ። አልሰራሁበትም፣ አላተረፍኩበትም፣ ይቅር በላይ ማለት ያባት ነበረ። አለመስራቱ አለማትረፉ ሳያንሰው ወቀሳው ሰነፍ ሰው ወቃሽ ነው። ሰነፍ ሰው ተች ነው። ሰነፍ ሰው ሐሜተኛ ነው። ከማመስገን ይልቅ ማማት ደስ ይለዋል። ከማድነቅ ይልቅ ወገኖቼ መተቸት ይወዳል። ይሄ የሰነፎች ጠባይ መገለጫ ነው። ያ ቸር ጌታ ግን እንዲህ አለ፣ ካልዘራሁበት የማጭድ ካልበተንኩበት የምትሰበስብ መሆን ይሄን ብታውቅ ኑሮ ገንዘቤን በጊዜው ልትመልስልኝ በተገባህ ነበረ። በሉ አንዱን ወስዳችሁ ለባለ 10 ስጡት፣ ላለው ይጨመርለታል። የማይጠቅመውን ባሪያ አገልጋይ ግን ወደ ውጭ ጣሉት አለ። የማይጠቅም ተብለን ወደ ውጭ ከመጣል እግዚአብሔር ይሰውረን። እስቲ ትንሽ በጣም ጥቂት ደቂቃ የአባቶቻችን ትርጓሜ ላሳያችሁና የመልካም አገልጋይ መገለጫው ምንድን ነው የሚለውን ሐሳብ አንስቼ ልጨርስ። የአባቶቻችን ትርጓሜ በጣም በጥቂቱ ባለ 5 ሙሴ ነው። 5ቱን መጻሕፍተ ኦሪት ጽፏልና ታውቋቸዋላችሁ አይደለ? 5ቱ መጻሕፍተ ኦሪት ዝርዝር አያስፈልግም፣ ብዙዎቻችሁ ታውቋቸዋላችሁ። ባለ 2 ጴጥሮስ ነው፣ 2ቱን መልእክታት ጽፏልና አንድም ብሉይ ሐዲስ ተገልጦለታልና። ባለ 1 ይሁዳ ነው፣ ማትረፍ ያልቻለው አባካኙ ይሁዳ 3 ዓመት ከ3 ወር ከጌታ ስር ቁጭ ብሎ ወንጌል ተምሮ ማትረፍ ያልቻለው አባካኙ አገልጋይ ይሁዳ ነው። እንደገና ባለ 5 ሊቃነ ጳጳሳት ናቸው። ጳጳሳት 5 ሀብታት 5 መክሊት ተሰጧቸዋል። አንደኛ አንብሮተ እድ ላይ ለጳጳስ፣ በጳጳስ ላይ እጅን መጫን። አንድን ጳጳስ ብቻውን መሾም አይችልም። ጳጳሳት የሚሾሙ በጉባኤ ጳጳሳት በጳጳሳት ስብሰባ ነው እና የራሱን ድርሻ እሱም ስለሚወስድ አንደኛ እጅን መጫን በጳጳስ ላይ ይላል። ሁለተኛ ሰይመ ቀሲስ ቅስና መሾም፣ ሶስተኛ ዲቁና መሾም። እነዚህ በአንብሮተ እድ የሚከናወኑ ናቸው። አራተኛ ማጥመቅ፣ ጳጳሱስ ካህን አይደሉ? ያጠምቃሉ። አምስተኛ ቀድሶ ማቁረብ። 5ቱን የጠበቁ ሊቃነ ጳጳሳት አትራፊዎች ናቸው። እነዚህን ያባከኑ ግን መክሊታቸውን ቀብረዋልና ተጠያቂ ናቸው። ሁለተኛ ባለ 2 ካህን ነው። የካህን ድርሻ ልጅነት ማሰጠት፣ ቀድሶ ማቁረብ ነው። ማጥመቅና ቀድሶ ማቁረብ መደበኛ ስራው ነው። አያስተምርም ማለት ግን አይደለም። ባለ 1 ዲያቆን ነው። የዲያቆን ስራው ተልእኮ ነው። የዲያቆን ስራው ተራድኦ ነው። የዲያቆን ስራው መራዳት መታዘዝ ነው ወገኖች። እና ተወቃሹ ዲያቆን ብቻ ነው። የሚወቀሰው ዲያቆን ብቻ ነው። ምዕመናን ምንድን ነው ታዲያ? ባለ 1 ዲያቆን ነው እንግዲህ ያባከነው ባለ 1 ነው። ማትረፍ ያልቻለው ባለ 1 ነው። ተጠያቂው ተከሳሽው ወደ ውጭ ይጣላል የተባለ ባለ 1 ነው። ዲያቆን ብቻ ነው ወይ የሚወቀስ? አይደለም። ይሄ ምሳሌ ትምህርት ነው። 3ቱም አተረፉ ቢባል የሚከስር ሰው ምሳሌ አልነበረም። 3ቱ አተረፉ ቢባል የሚከስር ሰው ምሳሌ አልነበረም። 3ቱ ከሰሩ ቢባል ደግሞ የሚያተርፍ ሰው ምሳሌ አልነበረም። ስለዚህ ባጭሩ ያተረፈ እንደሚመሰገን ያባከነ እንደሚወቀስ እንጂ ተወቃሹ ዲያቆን ብቻ ነው ማለት አይደለም። ይህንን በደንብ ተረዱልኝ ምዕመናን። ለምን እንደ ቅዱስ እስጢፋኖስ ያሉ ዲያቆናት መክሊታቸውን በሚገባ አትርፈውበታል እኮ። በእርግጥ ዲያቆኑ ሲያጠፋ
ይወቀሳል፣ ይሰሳታል፣ ሊሰሳት ይችላል። ሲሰሳት ይወቀሳል፣ ይጠየቃል። ደግሞም ብዙ ዲቁና ባክኗል። እውነት ለመናገር በልጅነታቸው አንዳንዶቹ ዲቁናውን ይቀበሉና ከዚህ ዓለም ስትስባቸው የሥጋ ፍላጎት ሲበረታ ዕድሜያቸው ጠና ሲል ዲቁናውን ይተውታል። ይህ አይደለም ማባከን ማለት? ብዙ ዲቁና ባክኗል እኮ። ግን ዲያቆኑ ብቻ ነው ወይ የሚወቀስ? ካህንስ ሆኖ የሚወቀስ የለም ወይ? አለ እንጂ። ጳጳስስ ሆኖ የሚወቀስ የለም ወይ? አለ እንጂ። ምን ጥያቄ አለው? ዋናው ነጥብ ምንድን ነው? አንድ ተቀብሎ ባለማትረፉ ተወቃሽ ከሆነ ነው ነጥቡ። ልብ በሉ። አንድ ተቀብሎ ባለማትረፉ ተወቃሽ ከሆነ ሁለት የተቀበለውማ ካላተረፈ እንዴት አይወቀስ ነው። በአንድ የጀመረው ለዚህ ነው። ሁለት የተቀበለው ካላተረፈ ተወቃሽ ከሆነ አምስት የተቀበለውማ እንዴት አይወቀስ ነው። አንዱ ተወቅሶ ሁለት የተቀበለው ካላተረፈ ምሕረት የሚያገኝበት ምክንያት የለም። ሁለት የተቀበለው ባለማትረፉ ከተወቀሰ አምስት የተቀበለው ጳጳስ ምሕረት የሚያገኝበት ምክንያት የለም። ከአንድ የጀመረው አንድ የተቀበለው ባለማትረፉ ከተወቀሰ ሁለትና አምስት የተቀበለውማ እንዴት አይወቀስ ነው። ነጥቡ ይሄ ነው። አሁን አንድ ጥያቄ አለ በውስጣችሁ። ባለ አምስት ጳጳስ ከሆነ፣ ባለ ሁለት ካህን ከሆነ፣ ባለ አንድ ዲያቆን ከሆነ እኛስ ድርሻ የለንም ወይ አላላችሁም? በውስጣችሁ ምዕመናንስ ድርሻ የለንም እንዴ የሚል ጥያቄ በአይምሯችሁ እንዳይፈጠር እናንተ በባለ አምስቱም ውስጥ አላችሁ፣ በባለ ሁለቱም አላችሁ፣ በባለ አንዱም አላችሁ። ወገኖች የእናንተን ድርሻ ልንገራችሁ። መጻሕፍት ከፋፍለው ስለሚሰጡ ነው እንጂ የእናንተ ድርሻ እኛን አይመለከተንም ማለት ግን አይደለም። ባለ አምስት ለምዕመናን የተሰጡ አንደኛ ጾም፣ ምን አልኳችሁ? ሁለተኛ ጸሎት፣ ሶስተኛ ስግደት፣ አራተኛ ፍቅር፣ አምስተኛ ንጽሕና። እነዚህን የጠበቀ ምዕመን አትራፊ ነው። እነዚህን ያባከነ ምዕመን መክሊቱን ቀብሯልና ተወቃሽ ነው። መጠበቅ ማለት ምን ማለት ነው? በስነ ስርዓት መጾም፣ በስነ ስርዓት መጸለይ፣ በስነ ስርዓት መስገድ፣ በፍቅር መኖር፣ ንጽህናን ገንዘብ ማድረግ። ይህ ነው መክሊትን ማትረፍ ማለት ወገኖች። ግን ዛሬ ከሚጾመው ሰው የማይጾመው አይበልጥም ወይ? መክሊቱን እያባከነ ነው። ሁለተኛ ጸሎት ነው ብለናል። ከሚጸልየው የማይጸልየው ሰው ቁጥሩ ይበልጣል። መክሊቱን እየቀበረ ነው። በተለይ ማህበራዊ ሚዲያ ከመጣ ጀምሮ ወገኖቼ የጸሎት መዓዛ ከኛ ጠፍቷል። ከጸሎት ርቀናል ወገኖቼ። ሌሊት ከሞባይላችን ጋር ተፋጠን እናድራለን። ሳንጸልይ ተመስገን ሳንል በዚያው እንቅልፍ ይወስደናል። ጧት ከእንቅልፋችን እንደነቃን ሞባይላችን አናምነውም። አምላካችን ማግኘት አንፈልግም። ከሞባይላችን ጋር እናረፍዳለን። ከዛ ወደ ምንፈልገው ቦታ እንሄዳለን። ማታም አልጸለይንም፣ ጧትም አልጸለይንም። ማታም የጸሎት መጽሐፍ አልተዘረጋ፣ ጧትም አልተዘረጋ። ወገኖቼ ማባከን ማለት ይህ አይደለም። ይህ እኮ ነው ማባከን ማለት። እንድንጸልይ ታዝዘን ስናንኮራፋ ምናደር ከሆነ ሌሊቱን ይህ ነው መክሊትን መቅበር ወገኖቼ። የጸሎት መዓዛ ጠፍቷል። መዓዛውን ያድለን መድኃኔዓለም። ሶስተኛው ስግደት ነው። ስግደቱ ትዝ የሚለን ብዙ ጊዜ ሕማማቱ ሲመጣ ነው ወገኖቼ። በቀን እኮ 36 ስግደት እንድንሰግድ ታዝዘን ነበረ። ከባለ 50ና ከሌሎች ባላት ውጭ 12 አቡነ ዘበሰማያት 36 ስግደት በየቀኑ እንድንሰግድ ታዝዘን ነበር። ግን አባከን ነው። አራተኛ በፍቅር መኖር። ያለ ማብራሪያ ነው ምነግራችሁ። በፍቅር ከሚኖረው ይልቅ ጥላቻን ያረገዘው፣ ለበቀል የሚሮጠው፣ ወንድም ወንድሙን ለመግደል ቀን የሚጠብቀው ትውልድ ብዙ ነው። አምስተኛ ንጽህና ነው። ከንጽህና ይልቅ ርኩሰትን የሚናፍቅ በነውር የተዘፈቀ ብዙ ሰው የለም ወይ? መክሊታችን ቀብረነዋል፣ አባክነነዋል። እባካችሁ አምስቱን መክሊቶችን ጠብቅ። አንድ ልጨምራችሁ ለእናንተ። አንደኛ ሃይማኖት ነው። ባለ 5 መክሊት ለምዕመናን የተሰጡ
እኛን አይመለከትንም ማለት አይደለም ብያቸዋለሁ። ከፋፍሎ መጽሐፉ ስለሰጠን ነው። ለጳጳስ አለ፣ ለዲያቆን አለ፣ ለካህን አለ፣ ለእናንተ አለ። መከፋፈል ልማዳቸው ስለሆነ ነው ብያቸዋለሁ። አንደኛ ምን አልኳችሁ? ሃይማኖት። ሁለተኛው ፍስሐ ደስታ፣ መንፈሳዊ ደስታ አላችሁ። ከመንፈስ ፍሬዎች አንዱ ደስታ ነው። ምን አይነት ደስታ ነው የሚሰማችሁ ምዕመናን? ስጋዊ ነው መንፈሳዊ? ጊዜያዊ ነው ዘላለማዊ? ምድራዊ ነው ሰማያዊ? የዕጣኑን ማዛ ስታሸቱ፣ ቅዳሴውን ስትሰሙ፣ ጉባኤ ስትካፈሉ፣ ማህሌቱን ስትሰሙ ደስ ካላችሁ ይህ ፍሬ በውስጣችሁ አለ። አሁን በዘረዘርኩት ማትደሰቱ ከሆነ ይህ የመንፈስ ፍሬ ደስታ የሚባለው በውስጣችሁ የለምና ንስሐ ግቡ። ይህንን መክሊት ያባከነው ብዙ ነው። ሶስተኛው ትዕግስት ነው ለምዕመናን የተሰጠ። ይህንን መክሊት ያባከነ ብዙ ነው። ብዙ አይነት ትዕግስት አለ። አንደኛው ትዕግስት እግዚአብሔር ያለው አይቀርም ብሎ መረጋጋት ነው። ቢዘገይም አይቀርምና ምን በለው ታገሰው። ወገኖቼ ታገሰው። ሁለተኛው ትዕግስት የሚገጥመንን መከራ ታግሶ መኖር ነው። ሶስተኛው ትዕግስት መቻል የሚባለው ትዕግስት ነው። አሁን ትዳር የሚፈታው፣ ጎጆ የሚፈርሰው፣ አብሮ የኖረው ሕዝብ የሚባላው፣ ቤተሰብ የሚበተነው፣ የሀገር አንድነት የሚናጋው ይህ ትዕግስት ጠፍቶ አይደለ እንዴ? ስንቱ ሰው መክሊቱን አባክኗል። አራተኛ ምህረት ማድረግ። ስትበድሉ ይቅርታ ትላላችሁ፣ ስትበደሉ ይቅርታ ታደርጋላችሁ። የይቅርታ ጸጋውን የቀበረ የለም ወገኖች። አንዳንዶቻችን ታርቀን እንኳን ቂመኛ ታራቂዎች ነን። ሰማይና ምድርን በፈጠረ በእግዚአብሔር ታረቅ ሲባል መስቀል ገፍቶ ሽማግሌ ረግጦ የሚወጣ ስንት ሰው አለ መሰላችሁ? ብሞትም አልታረቅም የሚል ሰው አለ። ይህንን መክሊት የቀበረ አራተኛው አንደኛ ሃይማኖት፣ ሁለተኛ ደስታ፣ ሶስተኛ ምን አልኳችሁ? ትዕግስት። አራተኛ ምህረት ማድረግ። አምስተኛ ተስፋ። ተስፋ አላችሁ? በተስፋ ትኖራላችሁ። ትምጻ መንግሥትከ እንላለን፣ መንግሥት ትምጣ እንላለን። ያችን የሰማዩን ተስፋ እንጠብቃለን። ከልብ የሆነ ተስፋ አላችሁ ወገኖች? ብዙዎቻችን በተስፋ መቁረጥ ውስጥ አይደለ ያለነው ወይ? እንደዚያ እኮ ነን። ተስፋ መቁረጥ የኃጢአት ቁንጮ ነው። ተስፋ አትቁረጡ። ወምኩሉ ያቺ ቀቢጸ ተስፋ፣ ከሁሉም ተስፋ መቁረጥ የከፋ ነው። የሰው ኃይሉ ያለው በጉልበት ውስጥ አይደለም፣ በተስፋ ውስጥ ነው። ተስፋ የሌለው ሰው ጉልበት እንኳን ቢኖረው መራመድ አይችልም። ጉልበት አልቆ ግን በተስፋ መራመድ ይቻላል። ብዙ ጊዜ በራሳችን ላይ ተስፋ ቆርጠናል። በሰዎች ላይ ተስፋ ቆርጠናል። የተሻለ ሰው አላገኝም ብለን በእኛ በራሳችን ተስፋ ቆርጠናል። ዋጋ የለኝም ብለን በሁኔታዎች ላይ ተስፋ ቆርጠናል። የማያልቅ አበሳ ባለባት ሀገራችን ተስፋ ቆርጠን ይሆናል። በፖለቲከኞቹ በሃይማኖት መሪዎች ተስፋ ቆርጠን ይሆናል። ግን ተስፋ አትቁረጡ። እግዚአብሔርን ያህል አባት፣ ድንግል ማርያምን ያህል እናት፣ ጻድቃን ሰማዕታትን ያህል አጎት አክስት እነ ቅዱስ ቂርቆስን ይዘን መላእክትን ወንድም አድርገን መስቀሉን ጋሻ ጸበሉን መዳኛ አድርገን የምንኖር ሰዎች ለምንድን ነው ተስፋ ምን ቆርጠው? በተስፋ ኑሩ። ተስፋኒ ትሬስዮ ለዘይሃሎ ከመዛሃለው። ተስፋ የሌለውን እንዳለ የራቀውን እንደቀረበ አድርጎ የሚያሳይ መስታወት ነው። በተስፋ ኑሩ። ያለ ተስፋ መኖር፣ ያለ ተስፋ መደሰት፣ ያለ ተስፋ ነገን ማየት አይቻልም። የመልካም አገልጋይ መገለጫው ምንድን ነው? ጥቂት ነገር 5 ደቂቃ ታገሱ። ቸር አገልጋይ አይደለ ርዕሳችን ምዕመናን? መልካም አገልጋይ አንደኛ መክሊቱን የተቀበለ ነው። ምኑን የተቀበለ? መክሊቱን የተቀበለ። መክሊት መቀበል እኮ በራሱ መታደል ነው ምዕመናን፣ መታደል እኮ ነው በራሱ። በነገራችን ላይ መክሊት ያልተቀበለ የለም ከኛ መካከል። ቅዱስ ጳውሎስ ምን ይላል? በኤፌሶን መልእክቱ ምዕራፍ 4 ቁጥር 7 ላይ እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋው ተሰጥቶናል ይላል። ጸጋችን ፈልጎ ማግኘት አለማግኘት፣ በጸጋችን መጠቀም አለመጠቀም፣ ጸጋችን ማየት አለማየት ካልሆነ በቀር መክሊት ያልተሰጠው ሰው የለም። በስጋዊ ካየነው ሀብት መክሊት ነው። ሰው በሀብቱ የተራበ ካበላ፣ የተጠማ ካጠጣ፣ ድሃ ከረዳ እሱ መክሊቱን እያተረፈ ነው።
ትዳር መክሊት ነው። ልጆች ስጦታ ናቸው፣ የእግዚአብሔር ስጦታዎች ተብሏል። ሃይማኖት ስጦታ ነው። ክህነት ስጦታ ነው። ልጅነት ስጦታ ነው። ዕድሜ ስጦታ ነው። ዕውቀት ስጦታ ነው። በእውቀቱ ትውልድ የሚያንስ ካለ እሱ መክሊቱን እያባዛ ነው ወገኖቼ፣ መክሊቱን እያባዛ ነው። ስልጣን መክሊት ነው፣ ስጦታ ነው። በስልጣኑ ለሀገር ለወገን የሚጠቅም ስራ የሚሰራ ከሆነ እሱ መክሊቱን እያተረፈ ነው። መጀመሪያ መቀበል ነው። መቀበል በራሱ መታደል ነው። ሁለተኛ መክሊቱን ያተረፈ መልካም አገልጋይ። ምን አልኳችሁ? የመልካም አገልጋይ መገለጫ መክሊቱን ያተረፈ። ባለአንዱም ተቀብሏል እኮ እናንተ ግን ባለማትረፍ ወደ ውጭ ተጣለ። መምህር ዘላለም መክሊቱን ተቀብሎ ያተረፈ መምህራችን ነው። ብዙ ነፍሳትን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከገቢረ ኃጢአት ወደ ገቢረ ጽድቅ የመለሰ፣ ጣዖታትን የሰበረ፣ የብዙዎችን የልብ ስብራት የጠገነ ወንድማችን ነው። ያዘኑትን ያጽናና፣ ያነቡትን በወንጌል እንባቸውን ያበሰ፣ የብዙ ሰዎችን ለቅሶ በሳቅ የቀየረ፣ ብዙዎቹ ከሱስ እንዲላቀቁ ያደረገ፣ መለኪያውን እንዲሰብሩ ጫቱን እንዲጥሉ ያደረገ፣ በተቀበለው መክሊት ትርፋማ የሆነ ምርጥ ቸር አገልጋይ ነው። ቸር አገልጋይ በእውነት ስንቱ ይነገራል፣ ስንቱ ይነገራል። ሁለተኛው ይሄ ነው። በተቀበለው መክሊት ትርፋማ የሆነ ዋናው ምስክርነት ኋላ ይሰጣል ብዬ ነው፣ ጊዜ ለመቆጠብ ነው። ሶስተኛ በጌታው የተመሰከረለት የመልካም አገልጋይ መገለጫ ምን አልኳችሁ? በጌታው የተመሰከረለት። ጌታው ምን ብሎ መሰከረለት? አንተ ታማኝ ቸር አገልጋይ በብዙ ታምነሃልና በጥቂት ታምነሃልና በብዙ ሾመሃለሁ። ጌታው የመሰከረለት አገልጋይ ምንኛ የታደለ ነው። በዚህ ዘመን ሰው ስለ ራሱ ይመሰክራል፣ ስለ ራሱ ያወራል፣ ስለ ራሱ ይጽፋል፣ ራሱን ያደንቃል፣ ራሱን ያመሰግናል። እንዲህ ነው ምናየው። መምህር ዘላለም ስለ ራሱ ጽፎ ታውቃላችሁ? ስለ ራሱ መስክሮ ታውቃላችሁ? ስለ ራሱ አውርቶ ታውቃላችሁ? ወገኖቼ የለም። እኛ ከየት ተማርነው? ስለኛ ሌላው ያውራ፣ ስለኛ ሌላው ይመስክር፣ ስለኛ ሌላው ይጻፍ። ወገኖቼ እኛ ከየት ነው ይህን የተማርነው? ከአባቶቻችን እኮ አልተማርነውም። አባቶቻችን በሕይወት እያሉ ክብራቸውን ደበቁ፣ ስለ ሌላው መሰከሩ። ሲሞቱ የነሱ ክብር ተገለጠ። በመምህር ዘላለም ላይ ያየነው እውነታ ይህ ነው። የቅዱሳን ሞት አያችሁት? በሕይወት እያለ ክብሩን ደበቀው፣ በሕይወት እያለ ክብሩን ሰወረው። ሲሞት ግን ሲያርፍ ግን ክብሩ ተገለጠ። ሰማይ መሬቱ አለቀሰ። አዎ አያችሁ፣ በጌታው የተመሰከረለት አገልጋይ። የተመሰከረበት እኮ አይደለም፣ የተመሰከረለት አገልጋይ ጌታው ራሱ መድኃኔ ዓለም የሚመሰክርለት፣ አንተ በጎ አገልጋይ በጥቂቱ ታምነሃልና በብዙ ሾመሃለሁ ብሎ የሚመሰክርለት፣ ቅዱስ ፓትርያርኩ የመሰከሩለት፣ ብፁዓን አበው ሊቃነ ጳጳሳት የመሰከሩለት፣ ሊቃውንት የመሰከሩለት፣ ድሆች የመሰከሩለት፣ ድሆች የመሰከሩለት መታደል ነው። እንዲህ ነው ወገኖቼ፣ በጌታው የተመሰከረለት እሱ መልካም አገልጋይ ነው። አንዳንድ ጸሐፊዎች ጽፈዋል። አንድ ጸሐፊ አላስታውስም፣ እንደ ምን ነው የውዳሴ ብል ያልበላው፣ በጣም የሚገርም አገላለጽ። የውዳሴ ጭብጨባ ያልበላው፣ የውዳሴ ብል ማን ነው? የብል ጭብጨባ የውዳሴ ነቀዝ ያላበላሸው፣ የሰው ቋንቋ ስለሆነ አበላሸሁት። የውዳሴ ነቀዝ ያላበላሸው፣ በጭብጨባ ማይበል ያልሰከረ፣ ከዝና የራቀ፣ ከታይታ የራቀ። በጣም የሚገርም እኮ ነው። ከታይታ የራቀ ፎቶ እንኳን ታውቃላችሁ፣ ተደብቀን ካላነሳ ነው በስተቀር አንድም ቀን ፎቶ ተነስቶ አያውቅም። ስሙ ባነር ላይ እንዲጻፍ አይፈልግም። ስሙ ባነር ላይ እንዲለጠፍ አይፈልግም። ይሄ የሕይወት ዘመኑ ተሞክሮ ነው።
አያችሁ፣ በጌታው የተመሰከረለት ስለ ራሱም አይመሰክር። አሁን የተቸገርነው ሁላችንንም እዚህ ጋር ነው የተቸገርነው። ይወድስ ከአፈነ ኪሮ አኳ ፈዚያከ፣ ሌላው ያመስግን እንጂ ራስህን አታመስግን። መጽሐፈ ምሳሌ ምዕራፍ 27 ቁጥር 1። ሌላው ያመሰገነው መምህር ዘላለም ራሱን ግን አንድም ቀን ስለ ራሱ ያልተናገረ ያልገለጠ ራሱን እንዲህ አይነት አገልጋይ ነው። ታዲያ ይቸር አገልጋይ መባል አይገባውም? በደንብ ይገባዋል እንጂ። መልካም አገልጋይ የመልካም አገልጋይ መገለጫው በጌታው የተመሰከረለት ነው። አራተኛ የመልካም አገልጋይ መገለጫው ምንድነው? መታመን ነው። ታምነሃልና አይደል የተባለው? የታመን አገልጋይ። በነገራችን ላይ መታመን ሲባል በአገልግሎት ብቻ አይደለም። በትዳሩ መታመን ያቃተው ሰው አለ። ባል በሚስቱ ያሳደዳል። ሚስት በባሏ ላይ የማይገባ ነገር ታደርጋለች። በስራው ላይ መታመን ያቃተው ሰው አለ። በስልጣኑ የሚባልግ መታመን ያቃተው ሰው አለ። በአገልግሎቱ መታመን ያቃተው፣ የበላበትን ሞሰብ የሚረግጥ፣ የቤተ ወጭት የሚሰብር፣ ያሳደገችውን ቤተክርስቲያን ጡት የሚነክስ፣ የመናፍቃኑን አስተምሮ ወደ ቤተክርስቲያን አንሸራቶ የሚያስገባ፣ ቀኖና የሚጥስ፣ ሕገ ቤተክርስቲያንን የሚሽር በአገልግሎቱ መታመን ያቃተው ሰው አለ። መምህር ዘላለም ከ33 ዓመት በላይ የታመነ አገልጋይ ነበሩ ተብለዋል። ብዙዎቹ ግን ወጥተዋል። እሱ ግን እንደኖረ የተጠራ አገልጋይ በእውነት የታመነ አገልጋይ፣ በትምህርቱ ነውር ያልተገኘበት አገልጋይ፣ በሕይወቱ ነውር ያልተገኘበት አገልጋይ፣ የሰበከውን የኖረ አገልጋይ፣ የሚናገረውን የሚያምን አገልጋይ ከ30 ዓመት በላይ እኛ 30 ቀን ጠባያችን ይለዋወጣል። እንኳን ይህን ያህል ዓመት ወጥ እንደሆነ ሳይዝረከረክ ክብሩን ጠብቆ የተጠራ አገልጋይ፣ በዘራው ዘር ላይ እንክርዳድ ያልተገኘበት አገልጋይ። ይህ አይደለበት መታመን ማለት እኮ ይሄ ነው። በጣም ይገርማል። ይህን ያህል ዓመት ታምኖ መኖር ይደንቃል። እዚህም ተገኘ ሳይባል፣ እዛም ወገን ተሰለፈ ሳይባል፣ ከተቃዋሚዎች ጎራ ሳይሰለፍ፣ ከደጋፊዎች ጎራ ሳይሰለፍ፣ ወንጌልን ብቻ ዓላማ አድርጎ የተሰለፈ፣ ያመነበትን ነገር ብቻ አውደ ምሕረት ላይ እየተናገረ የኖረ አገልጋይ። መታመን ይሄ ነው። መታመን ስንቶቹ መታመን አቃታቸው። ገብተው ነበረ ወጡ። ሳይዝረከረክ የኖረ ደግመዋለሁ፣ በእውነት ክብሩን ጠብቆ የኖረ አንድ በማህበራዊ ሚዲያ ላይ ያየው ጽሑፍ አለ። መቼም የሰውን ሐሳብ የራስ ሐሳብ አድርጎ መናገር ነውር ስለሆነ እንደ ሰባኪ እያገለገለ እንደ ጳጳስ ተከብሮ የኖረ በደንብ ይገልጠው ሐሳብ እንደ ጳጳስ ተከብሮ የኖረ ባለ ግርማ ሞገስ ዘላለም መምህር ዘላለም እንደ ጳጳስ ነው የሚፈራው። እንፈራዋለን። ፍርሃታችን የፍቅር ፍርሃት ነው፣ የአክብሮት ፍርሃት ነው። ለምን? ክብሩን ጠብቆ ስለኖረ እንደ ጳጳስ ተከብሮ የኖረ። ጨርሻለሁ። ሌላው የመልካም አገልጋይ መገለጫ ያው ከወንጌሉ ጋራ ሕይወቱን እያየነው እንሄድ ብዬ ነው። ሌላው የመልካም አገልጋይ መገለጫ በጥቂቱ መታመን ነው። በጥቂቱ ቅድም መታመን ብያቸዋለሁ። እቺ ጥቂት የምትለው ቃል ምን መሰላችሁ? አመስጋኝ መሆን ማለት ነው። በጥቂቱ ምን ማለት? ማመስገን፣ በትንሹ መርካት፣ ኑሮዬ ይበቃኛል ማለት። መምህር ዘላለም ኑሮዬ ይበቃኛል ብሎ የኖረ ሰው ነው። ተንደላቆ መኖር ይችላል። እንደ ሌሎቹ ባለሀብት ከሚባሉት ተርታ መሰለፍ የሚችል አገልጋይ ነበረ። ግን የዚህን ዓለም ጥሪት የተጸየፈ በነፃ የተቀበለውን ወንጌል በነፃ የሰጠ አገልጋይ ነው። ራሱን የገዛ በማስተዋል የሚራመድ። አዎ ኋላ መላከማዊ በደንብ ይገልጡታል። እኔ የሚያገኝም የሚሰጠውም አይመስለኝም። ውጭ ሀገር ሲሄድ አይፈልግም። ቢቀበልህም እኔ እንጃ። ይኸው ድሆችን ነው ሲረዳበት የኖረው። ምሳ ሲያበላበት ነው የኖረው። ገዳማትን እየረዳ አብያተ ክርስቲያናትን እያነጸ የአብነት ትምህርት ቤቶችን እየረዳ መድኃኒት መግዣ ላጡ ሰዎች መድኃኒት እየገዛ ዘመኑን በሙሉ
ይህ ምንድነው? መንኖ ጥሪት ታውቃላችሁ። እንደ ቅዱሳን የዚህን ዓለም ጥሪት መናቅ፣ መጸየፍ፣ ራሱን የገዛ ፍላጎቱን ያሸነፈ ፍቅረ ነዋይን ያንበረከከ የተጸየፈ ኑሮዬ ይበቃኛል ብሎ በጥቂቱ ረክቶ የሚኖር አገልጋይ ነው። በእውነት ስንቶቹ ባለሀብት ሆነዋል። ስንቶቹ ወንጌልን ሸቅጠውበታል። እሱ ግን ወንጌልን ሳይሸቅጥበት የሄደ ምርጥ አገልጋይ ነው። እዚህ ላይ ቢበቃኝ ይሻላል። አበዛባቸዋለሁኝ። በእውነት አልጠቀለልኩትም፣ ግን መላከማዊ ጊዜያቸውን እንዳላባክን ሌሎችም መርሃ ግብሮች ስለሚኖሩ ዝማሬውም የሻማ ማብራቱን መርሃ ግብር ስለሚኖር እዚህ ላይ ቢበቃን ይሻለናል እና የወልደ ሰማዕትን ነፍስ መድኃኔዓለም በክብር ያሳርፍልን። በእውነት እኛንም ወደ